ጥሪያኝ። ስልኳ ዝግ ነው ዲና። ልጄ ምን ሆነ? አብርሃም ሳቤላ መጥፋቷን ሲያውቅ አበደ። ዲናንም አነቃትኝ፣ አንቺ ነሽ እንዲሁም ልዩ ይሁሉ እጅሽ አንቺ እጅ አለበት። ስለዚህ ሳቤላን የት እንዳረግሻት ተናገሪ በማለት ሁላቸውም ዲና ላይ ይጮኋሉ። ዲናም የቻልኩትን ነገር ለፍቻለሁ፣ እኔ ግን ደግሞ ማን እንደወሰዳት እንኳን አላቅም፣ ለራሴም በጣም ከባድ ችግር ደርሶብኝ ነበረ በማለት በጣም እያለቀሰችም ትነግረዋለች። እንዲሁም አብርሃም በፍጹም አልሰማሽም፣ ልጄን የት ናለች? ለምን አልሞትም? ልጄን አጥቼ በፍጹም የምደራደርባት አይደለችም። ስለዚህ አንቺን አልለቅሽም፣ ዛሬ ህይወትሽን ማጥፋሽ በማለት ዲናን ጉሮሮዋን እንቅ አድርጋታል። ይህንን በሚያደርጋትም ሰዓት ልዩም አንቺ ነሽ፣ አንቺ ተንኮለኛ፣ ይህን ነገርማ ታደርገዋለሽ፣ ደግሞ ምንም ነገር አልጠራጠርም፣ ምክንያቱም ደግሞ ይህ የአንቺ እጅን ያለበት ሳቤላ የትም ቦታ አትሄድም በማለት ልዩም ወደ ዲና ላይ ታፈጣለች። ዲናም ግራ መጋባት የቻልኩትን አድርጋለሁ፣ እንግዲህ ምንም ማድረግ አልችልም፣ ከአቅሜ በላይ ነው፣ እሷን እንዳይወስዷት በጣም ብዙ ጥረት አድርጌ ነበረ፣ ነገር ግን ሊሆንልኝ አልቻለም እና ምን ማድረግ ነበረብኝ ማለት ለአብርሃም ትመልስላለች። እንዲሁም ማርዳ ልጇ መጥፋቷን ሰማች፣ ራሷንም ስታ ወደቀች። ማርዳ ማንም ከጎኗ አልነበረም። እናም በዛመመች ሰዓት መድኃኒቷን እየተንቀጠቀጠችም እንደምንም ብላ ተነስታ ወጣ መነሳች፣ ወደ ላይ ተነሳች ካለችበት። ነገር ግን ሳቤላን የሆነ ነገር ሆና ከሆነ እኔ በህይወት መቆየት በፍጹም አልችልም፣ ልጄ ምን ሆና ነው እያለችም እሷም ማልቀስ ጀመረች። በተለይ አብርሃም አበደ። በቃ እንዴት ነው ልጄን ትቼ እኔ አንቺን አልለቅሽም፣ አንቺ ነሽ እንዴት ነው ልዩ ግን ልጄ እስካሁን ድረስ አለመምጣቷን ስታቂ ለምን ዝም ብለሽ ቁጭ አልሽ? ስለዚህ ሁላችንም አልለቃቸውም፣ በልጄ አልደራደርም፣ ሞታት አለው እንጂ ምክንያቱም ደግሞ ሳቤላ እኮ እያመማት ነበረ፣ ስለዚህ ህመሟም ተነስቶባት ሊሆን ይችላል እያለ አብርሃምም በጣም ያለቅሳል። ስቅስቅ ብለው ልጄ የት ነው ያለሽው እያለ አብርሃም ልጁን መፈለግ ሳይሆን ተረጋግቶ ጭራሹንም እርሱ ይህን ነገር አላሰባም ነበር። በጣም ማልቀስ ነበር የጀመረ። በጣም አዘነ። ቆይ ልጄ ለምን ልጄን እያለ ነበረ እየጮኸም የነበረው። ይህንን በሚያደርግበትም ሰዓት አብርሃም እንደዚህ ሁሉ ነገር ልጄ ምን ነው እያለ ነበር እያለቀሰ ያለው። ዲናም ደንግጣለች ከአቅሟ በላይና እንዲሁም ደግሞ ማን እንደወሰደባት እንኳን በፍጹም አላሰበችም። አብርሃም አሁን ተደወለና የልጄ ሁኔታ እሰማለሁ ሲልም በፍጹም ለአብርሃም ልትደውልለት አልቻለችም። እናም ቆይ ግን ምን ተፈጥሮ ነው ይሄን ያክል በማለት ስቅስቅ ብለውም ያለቅሳል። እንዲሁም ዶክተር ርብቃ አሁን ላይ በተለይ ፍቅረኛዋን ወይ አንተ ግን ለምንድነው ህይወቴን አበላሸው? ደግሞ አሁን ደግሞ ምን ለማድረግ እየሞከርክ ነው? ስለዚህ እዚህ ቦታ ላይ ምን ትሰራለህ ብላ አፋጣ በጣም ተናዳ ትጠይቀዋለች። እንዲሁም ደግሞ እዚህ ቦታ ላይ ለምንድነው ቆይ አንተ ግን ከማርኮንና እንዲሁም ከዲና ጋር ያለህ ነገር ምንድን ነው? ለምንድነው ዲና ያንተን ስልክ ቁጥር የተቀበለች? ስለዚህ ምንድነው ችግር በማለት በጣም ተናደም ትጠይቃለች። እናም እኔም ምንም አይነት ችግር እንደሌለበትና ከዛም ደግሞ ግን እየሆነ ያለው ሳቤላ ጠፍታለች ብሎም ነበር ይጠይቃት። ሳቤላ አሁን ትመጣለች ልጅ ነች በማለት እናቷን መጠበቅ ጀመረች። ነገር ግን ሳቤላን እየበላችው በፍጹም ሊጮህ አልቻለም ነበረ። ይህ ደግሞ በጣም ከባድ ነበር። ምክንያቱም ሳቤላን እስከ ከህይወቱ በላይ ሞቶ ስለሚወዳትኝ አብርሃም በተለይ እንኳን አይደለም የእሷ መጥፋት እሷ አንገቷን ደፍታ ማየት በፍጹም አይፈልግም። ስለዚህ እንዴት ነው እኔ ተረጋግቼ እዚህ ቤት ቁጭ የምለው? ምን መረጋግበት አለ በማለት በጣም አለቀሰ ስቅስቅ ብሎ። ዲናም ምንም ማድረግ አልችልም፣ ይሄው ይሄኝ እስኪ በጣም ከባድ ነበረ ብላም ትላለች። ይህንን በምትልበትም ሰዓት
እንዲሁም አብርሃም ተረጋግቶ እንኳን እሷን የት እንዳለች ለመፈለግ አያስብም ነበር። በጣም ነበረ የተበሳጨው። ልጄ እንዴት እንዲህ እንደዋዛ እስካሁን እኮ ህመሟም ተስቱባት ስለሚሆን እያለ አለቀሰ። በጣም ከባድ ነው። ዶክተር ርብቃም ኤፊን መንገድ ላይ ያገኘችው ተሸፋፍኖ ሲሄድ ነበረ። እናም ቆይ አንተ ምንድነው ፍላጎትህ? እንደው ለምንድነው እኔ እንግዲህ ለምን አትተወኝም? ስንዴ ትበድለኛለህ። አሁን ደግሞ ምን ለማድረግ እየሞከርክ ነው? ቆይ ከልብስ ጋር ነው? እንዲሁም ደግሞ የሁሉ ነገር በአንተ የተነሳ ነው በማለት በጣም ትናደድበታለች። ቆይ ይህን ያክል ምን አድርጌ ነው? እንዴት በዚህ መልኩ ትሰራዋለህ? በማለት ነበረ። እሱም ደግሞ እኔ እንዳሳይሽ ምን ላድርግ በማለት ይህን ምላሽ ይመልስላታል። እና ከድናና እንዲሁም ከማርኮን ጋር ምን ለማድረግ እየሞከርክ ነው? ይኸውልህ አንተ ህይወትህን ባትፈልገው እኔ ግን ደግሞ ህይወቴን እፈልገዋለሁ። ምክንያቱም ደግሞ ይህ ቪዲዮ ተለቀቀ ማለት ለእኔ በጣም ከባድ ነው። ስለዚህ ተወኝ በቃ በማለት ማርኮንን ማለትም ዶክተር ርብቃም ኤፊን በጣም ትናገረዋለች። ኤፊ ምንም ማድረግ አልችልም፣ ምን አደረግኩኝ ያለም ትነግራትኝ። ይህ ደግሞ በጣም ነበር ያበሳጫት። በተለይ በሚክደው ነገር በጣም ለምንድን ነው የሁሉ ነገር የሚሆነው በማለት ነበር ይመዝ አርዳም እንዲሁም ሳቤላና ልዩን እየጠበቀቻቸው ነው። ምሳ ጠርታቸዋለች። ስለዚህ ሳቤላ ከትምህርት ቤት ስትመጣ ይዣት እመጣለሁ ብላ ልዩም እየጠበቀቻት ነው። ነገር ግን በተደጋጋሚ ልዩ ቁጭ ብላ ስትጠብቃትኝ እናም ግን ደግሞ ልትመጣላት አልቻለችም ነበር። ሳቤላ በደስታና በፍቅር ምግቡን አዘጋጅታ ወይም ደግሞ አሁን ላይ ማርዳ ምግቡን አዘጋጅታ ሳቤላ ስትመጣ ይህንን ግብዣ ለማድረግ እያደረገች ያለ ነገር ግን ስልክ ሊደወላት አልቻለም ነበረ። ስለዚህ ቆይ ምን ሆኖ ነው እስካሁን ለምን ቆዩ በማለት በቃ እስኪ እዲናል በተደጋጋሚ ስደውልላትኝ በፍጹም ልዩ ደግሞ ግራ ተጋብታለች። ቆማ ሳቤላን እየጠበቀች ነበረ። እናም ኑ ቶሎ ፕሮግራሙን አዘጋጅቼዋለሁ፣ ስለዚህ ፈጠና አድርጋችሁ መምጣት አለባችሁ ለምትወስን ይህንም ውሳኔ ተቀበለች። ነገር ግን ደግሞ በፍጹም ልትሄድ ያልቻለችም ነበር። ይህ ደግሞ ለልዩ ግራ ያጋባትና እንዲሁም ደግሞ ልዩ ቁጭ ብላ ይህን ስታየው አለችው ወይም ምንም ነገር ሰጠ። ይህ ለሷ በጣም ከባድ ነው። እናም በተደጋጋሚ ስልኩን ደወለች። ሳቤላ ቀርታብኝ ነው ከትምህርት ቤት ቆይ ልመጣ ነው ብላ መለሰች። ይህ ደግሞ ለምን ምን የቀረች ለምንድነው የቀረችው በማለት ጠይቃታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሰብስክራይብ ላይ ሼር ማድረግ ቤተሰቡ ነው። ቤተሰቦቻችሁን ከልብ ለማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ማለት ነው። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ምን ተፈጠረ የሚለው ነገር ይዤላችሁ መጥቻለሁ ማለት ነው። ሳቤላ አሁን ላይ ያለችበት ሁኔታ በጣም ከባድ ነው። እናም የት እንዳለች እንኳን በፍጹም አይታወቅም። አብርሃም ማፈላለጉን